ወይማ እንዴት ነሽ? ሰሞኑን እባክሽ ዝም ብዬ ደስታ ላይ ነኝ። የድሮ ልጅሽ ተመልሶልሻል። አባስ እንዴት ነው? ማለት አንድ ላይ አይደለንም ማለት? አረ ምንም አልነገረኝም። ምንድነው ማር አስጨነቅሽ? አያቴ ታማ? ምን ሆና? አረ አልነገረኝም። ያው እንዳልጨነቅ ብሎ ነው የሚሆነው። እና ታዲያ አንቺ ሄድሽ እንዴ እሷ ጋር? አሁን እንዴት ናት ታዲያ? በእናትሽ እስኪ ቆይ እሺ ላናግራት ስጫት። ጭራሽ ማውራትም አትችልም? በጣም ነው ያመማት ማለት ነው። በቃ አይዞሽ እማዬ፣ ፈጣሪ ማራት። ወይ ካልሆነ ልምጣ እንዴ? ቤቱማ ባዶ ነው። ያው ጽናት ብቻዋን እንዳትሆን ብዬ ነው እንጂ። አይዞሽ በቃ ፈጣሪ ያውቃል። እሺማ በቃ እደውልልሻለሁ። እሺ ፈጣሪው ያንተ ማራት። ጽዬ እንዴት ዋልሽ? ትኩስ ፍቅር ጽናት፣ እቺ ልጅ በዚሁ ከቀጠለች ማለት ነው በወጥ ሻወር መውሰዷ የማይቀር ነገር ነው። የምሬን ነው የምልሽ። ኧረ ኪራ በር እያንኳኳ ነው። በእናትሽ እስኪ አረፈሽ ቁጭ በይ እንዴ። እኔ የምልሽ ቆይ እኛ ግን ሰው አይደለንም? እንዴት መጣችሁ? ቤት መጣችሁ ምናምን የለም? ደህና ናችሁ? መጣችሁ እንዴ? መጣን። ኧረ መጣን። ስታስጠላ እና ከላይ እንወርዳለን። ጭራሽ ይቀርራችሁ። ኧረ እዚህ ከቀልሹኝ እንዴ። እኔ እናንተ መቀለጃ ሆንኩኝ። ይኸውልሽ እኛ አይደለንም እኮ የቀለድንብሽ። ፍቅር ነው እንደዚህ ልብሽን ጥፍት ያደረገልሽ። ተው በቃ አታሳፍሩኛ። እሺ ናሆሜ በቃ ጽናትን ተዋት። እሺ አለቃ ትቻታለሁ። ናው ይልቅ ምግብ በልታችኋል ወይ? ጊዜ ያሳዝናል እኮ። ምኑ? ሁሉ ነገር ድሮ ቀረ። ይኸውልሽ ከቀልቧ እያለች ማለት ነው እንዲህ ኮቴን ሰምታ ነበር እንደራበኝ የምትለየው ማለት ነው። አሁን ግን ይኸው ፊቴን አፌን እያየች እንኳን መረዳት ከበራት። የሚገርም ነው። ወይ ናሆም ደግሞ በቃ አንድ ነገር ከያዝካተውማ እንደው ስታሳዝን በእናትሽ። ይኸውልሽ እቺ ልጅ ማለት ነው ፍቅር እውርም ድንብርም ምን ያደርጋት? የምኑ እያለ የሙቀጫው ተንጣጣ አሉ ማለት። መድኃኒት ሰዓት ደርሶብኛል። ምግቡ እስኪደርስ ላምጣ። ቆይ ነገር ለኩስ ወዴት ነው? አይ ሴቶች ግራ እኮ የምታጋቡ ፍጥረቶች እኮ ናችሁ። ሂድም ናም ማለት የምትችሉ ፍጥረቶች። አይ ጽናት ደግሞ ትኩስ ፍቅር እንዴት እያደረገሽ ይሆን? የነኮ ኪችን ሄደሽ ተገታሻል። እስኪ ቆይ ቼክ ላድርግ። እንዴ በቀለ ያለብኝን ብር አምጪ ሊለኝ ሄደለማ። ሄሎ ደህና ነኝ እግዚአብሔር ይመስገን። ጠፋው አይደለ? ትንሽ እኮ ስራ ቢዚ አድርጎኝ ነው። ማለቴ ያው ከትምህርቱ ጎን ለጎን የምሰራውን ስራ ለማለት ፈልጌ ነው። አዎ ከአባ ጋር እቺን 2-3 ቀን አልተደዋወልንም። ምን ነው ችግር አለ እንዴ? የት ነው የሚመጣው? እዚህ አዲስ አበባ? እሺ ቆይ ልደውልለት። በቀለ ግን እየቀለድክ አይደለማ? እሺ በቃ ቆይ ልደውልለት። ምን ነው እዚህ በዚሁ ጠፋሽ? ምሩ ጉድ ሆንኩኝ። ማለት የምን ጉድ ነው? አባ ጋሼ ምን ሆኑ? ከክፍለ ሀገር መንገድ ጀምሯል። እንዴት ሳይነግርሽ? ማለቴ ታዲያ ደውይላቸው። ወይ ምሩ ባለፈው እኮ እንደዛ ነገሮች የተፈጠሩ ጊዜ ደውዬለት ስናወራ እንዳለቀስኩኝ ከስሜት ያውቆ ነበርና ልምጣ ቢለኝ እሺ እንደማልለው ስላወቀ ነው የሚሆነው። በቃ እሺ አሁን ሞክሪላቸው። ምሩ ስልኩ እኮ አይሰራም። ምን ይጨነቀኝ?
በቃ ጽ አንቺ ተረጋጊ። በጎን ማሰብ ነው። ሱማት ምን አማራጭ አለ? ወይ መናኸሪያ ሄደን እንፈልገው እንዴ? እሱ ጥሩ ሀሳብ ነው፣ ግን ደግሞ ድንገት ቤት ከመጡ እንዳያጡን ናሆም ሄዶ ቸክ ያርጋቸው። እሺ ናሆም አለ እንዴ ታዲያ? አዎ አለ። ስትቀሪብኝ እኮ ልይሽ ብዬ ነው የመጣሁት። ወይ ጽናት፣ መቼውን ቀልብሽ የሚረጋጋው? እኔ እኮ ነኝ አባቴን እንደዚህ እንዲሆን ያደረኩት። አስበው እስኪ ያኔ ደውዬ ባላለቅስበት ኖሮ እዚህ መጥቶ ባልተንከራተተብኝ ነበር። በእናትሽ ጽ እንደዚህ አትሁኝ። በቃ አንቺ እኮ በሰዓቱ ልክ ነው ብለሽ ያሰብሽውን ነገር ነው ያደረግሽው። ግን ደግሞ አባቴ ይጨነቅብኛል ብዬ ማሰብ ነበረብኝ። እኔ ግን ራስ ወዳድ ሆንኩ። በፈጠረሽ እንደዚህ አትበይ። አንቺ መቼም ራስ ወዳድ ሆነሽ አታውቂም። እሺ ኪራ የት ብዬ ልፈልገው? ከየት ላምጣው? ጨነቀኝ እኮ ኪራ። ናሆምን መናኸሪያ ሄዶ አጣው። አይዞሽ እስኪ ፈጣሪ ያውቃል። ወይ ካልሆነ ለፖሊስ እናመለክታለን። ምን አልከኝ ልጄ? ደህና ኖት ጋሼ? ከሩቅ ሳይወት እኮ ያመሙት መስሎኝ ነው። ወይ ምግብ ነገር ልትሰሩት ነው? ተባረክ ልጄ፣ ቅልቦና የተቸረ ልጅ ነው። ምንም አይደለም ጋሽ፣ ወይ ካመሙት ይንገሩኝ። የለም ልጄ አላመመኝም። ኧረ ምንም አይደለም ጋሽ። ምን ሆነው ነው? ምን እባክህ ልጄ፣ ልጄን ልጠይቅ መጥቼ አንዱ ሊያዝልህ ብሎኝ ልብሴንም ስልኬንም ይዞብኝ ጠፋ። ልጅ አይ አባባ፣ የከተማ ሰው እኮ አይታመንም። ተው ልጄ፣ እንደዚህ ብለህማ አትደምድም። እንዳንተ ያሉ ቀና ልቦና ያላቸው ሰዎችም አሉ። እሺ አባባ፣ ስልክ ቁጥሯን በቃሉት የሚያውቁ ከሆነ ወይ እኔ ላስደውሉታ። ቁጥሯን ይንገሩኝ። እሺ ልጄ ተባረክ። 09 ማነው? አላውቀውም። ሴቭ አልተደረገም። አንሹ፣ እንደ ባለፈው ቻርጅ ዘግቶባቸዋል። አባቴ አስጨነቀኝ እኮ። ምን ውስጥ ገብቼ ልፈልግ? ቆይ እሺ አሁን የት ነህ? እሺ አጠገብ ሰው የለም? እሺ ምኑ ጋር? እሺ አሁን መጣሁ። እሺ እንሂድ። ና እንሂድ። እየሄድን እነግርሃለሁ። እህሉ እንድፈሩት እንጂ እኔ በቃኝ አባባ። ይችን በልተሽ ኧረ ጋሼ እርስዎ ብሎ እንጂ እሷን በማጉረስ ብቻ ደከሙ እኮ። አይ ጠገብኩ። ደግሞ ለሌሎችም ደግሞ ለሌላቸው እግዚአብሔር ያስብላቸው። እንዴ የት ነው ማዕድ ረግጠሽ የምትሄጂው? በቃኝ። ቁጭ በይ። ይኸው በድሮ ጊዜ ነው፣ በከበርቴዎች ጊዜ። እንደው ጋሼ የሚነግሩን ታሪክ እኮ እንዴት ናፍቆኝ እንደነበር። እና እንደ አገልጋዩ ያገባና
ይሄ ከበርቴ በዚያ ለመታደም ይሄዳል። እንደ አጋጣሚ ሲደርስ ሁሉም ሰው ምግብ እየበላ ነበርና እንደ ዛሬ እንደዚህ በትሪ ሳይሆን በመሶብ ነበር የሚቀርበው። ከዛ እየበሉ ሲያዩ ባላባቱን ሲያዩ እዛ ያሉት በሙሉ ከመቀመጫቸው በሙሉ ተነሱ። ይህን ጊዜ ከነሱ መካከል አንድ ሰው አልተነሳም። ያ ሰውም ሙሽሯ ነበረች። የሚያገባት ባልተቤቷም ቤተሰቦቹ የነበረው ታዳሚ በሙሉ ሁሉም ደነገጠ። ከዛ ይሄ ባላባት ይሄ ሰው ሄዶ ልጄ ስምሽ ማን ነው አላት። የሺመቤት አለችው። አንቺ የሺመቤት ሳትሆኚ የሺ እውቀት ባለቤት ነሽ። እናንተ ለእኔ ክብር ተነሳችሁ። እናንተን ያከበራችሁን እናንተ ያኖራችሁን ማዕድ ረግጣችሁ ተነሳችሁ። እሷ ግን አልተነሳችም። እንግዲህ ለእሷ እኔ የምሰጠው ብሎ ወርቅ ሸልሟት ያላሰበችውን አግኝታ ሄደ እላችኋለሁ። በጣም የሚገርም ታሪክ ነው። ደግሞ እኮ አንዳንዴ እንደርሰው በእድሜ ገፋ ካለ ሰው ጋር መጫወት ብዙ ቁም ነገር ያስገኛል። ተይ አታስረጅኝ። እኔ ገና ነኝ። እሺ እመቤት ምን ላግዞት? ምንም አያስፈልግም አቶ መሳፍንት። መሳፍንት ምን ነው ቅር ካሉት ስሞት ይቀየርሉታል። አሁን ግን ምን ፈልገህ መጣ? ይገርምሻል እዚህ ጋ ጉንጬን እያመመኝ ነው። ሐኪም ሳማክር ደግሞ መፍትሄው መሳም ነው አሉኝ። አልቀረብም። ይልቁንስ ለእቴት በጊዜ ንገራትና እሷ መድኃኒቷን ትቀመምልህ። አረ እንደዛ ነው? ኪራም እንደዛ ነው። እረፍ አባት ያለ እኮ እባክሽ። መቼም አይናቸው እንደ ናሆም ኤክስሬ ካልሆነ በቀር ይሄን ሁሉ ግድግዳ አልፎ አይሆንም አይደል? ላለመሳም ነው አይደል? እረፍ ኪራ፣ አትሟዘዝ እንዴ! እረፍ። አረ እንደዛ ነው ነው። ስለዚህ መፍትሄው ምንድን ነው? መቼ ሆነ የማፈር የምትፈይው? እንዴት ነበር ጋሽ? መቼም እንደ ጽናት ባይጣፍጥም ቆንጆ ቡና ነበረ። ወይ በጣም የሚጣፍጥ ቡና ነው። መቼም እጅሽን ከቁርጥማት ያድነው። አሜን ጋሽ። እኔ የምለው ግን ጋሼ ስልኮትስ ግን ጋሼ? አይ ልጄ፣ እዛ መናኸሪያ ስደርስ የያዝኩትን ጤፍ ልሸከምሎት ጋሼ ብሎኝ ቦርሳዬን ተቀበለኝ። ቶሎ በፍጥነት ሄዶ የት እንደገባ አጣሁት። እንዴት እንደሆነ እኔ እንጃ። የከተማ ጮሌ ገና ስትገባ እንዴት እንደሚያጠምድህ እንጃ። አይ አባ፣ ከተማ አንተ እንደምታስበው እኮ ሰው በእድሜው የሚከበርበት በሰውነቱ ደግሞ የሚታመንበት አይደለችም። ግን ደውለው ነበር መምጣት የነበረበት። እኔማ ለእኔ እንዳትጨነቁ ብዬ የቋጠርኩትን ጥሪት ማንም ወሰደው። ኧረ ጦሴን ያልተባረከ ገንዘብ ነበር። አዎ አባቴ፣ በቃ ጦሳችንን ይዞት ገደል ይግባ። ዋናው አንተ ደህና መሆን ነው። ልክ ብለሻል ልጄ። አሁን ሄጄ ጎኔን ባሳረፍኩት። በቃ ግቡና እኔ ጋር ተኙ። ግድ የለም፣ ጽናት ፍራሽ ላይ ነው የምተኛው። በሀገራችን እንግዳ አልጋ አያስለቅቅም። አልጋ ክቡር ነው። አይ ጋሼ ዝም ብለው ተጨንቀው ነው እንጂ እኮ ችግር አልነበረውም። ግድ የለም ልጄ፣ እንዳሰብከው አሳቢ ሰው ይስጥ። አሜን።
አመሰግናለሁ ልጆች። ጽናት ግን ታድላ በጣም አሳቢና ቅልብ ያለው አባት ነው የተቻራት። እኔ ራሱ አባቷን ሳያቸው ምን ያህል ስብናን አላብሰው እንዳሳደጓት ነው የምረዳው። ኧረ በጣም ረጅም እድሜን ከጤና ጋር ይስጥላት። አሁን ለነገሩ ያው ብረት መዝጊያ ስላገኙ አያሳስብም። በልበል እኔም ተቀምጬ ቀረው ቀይ ላነሳሳ። ጽናቴ። አቤት አባ። ትምህርትሽ እንዴት ነው? ቆንጆ ነው አባ። ታዲያ ለምንድን ነው ውጤቴን ይልኝም አትይ? እንትን ተመልሷል እንጂ እኮ አሳይ ነበረ። ተማመንብሻለሁ ልጅ። ወዴት ነው? ውሃ ጠማኝ። ውሃ ጠጥቼ እመጣለሁ። እንዴት ብዬ ነው? እኔ እኮ አውቄዋለሁ። ከእሷ ይምጣ ብዬ ነው እንጂ አባቴ ደህና አደርክ? ደህና እግዚአብሔር ይመስገን። ጨለማውን ወስዶ ብርሃኑን ያሳየን ጌታ። ምንድን ነው ድካሙ ነው መሰለኝ። ደግሞ ዛሬ አረፈድክ። አይ ምን ነው ግን አንቺ ትምህርት አትሄጂም እንዴ? እንትን አንተን ጥዬ ከመሄድ ብዬ እኮ ነው። እንዴ ለእኔማ ምሮ አለችልኝ። እንዴ አባ አሁንማ ይረፍዳል። ከምትቀሪ ብትሄጂ ይሻላል። ለእኔ ደግሞ ምሮ አለችኝ። ከእሷ ጋር እጫወታለሁ። ይሻላል። እንዴት አደራችሁ? ኪራ ትምህርት ቤት ልሄድ ነው። የምን ትምህርት? ማለቴ አባትሽን ጥለሽ እንዴ? አይ ለእኔ ምሮ አለችልኝ። ምን ነው ደግሞ እጮኛ ምን ነው ጠፋች? ማናት? ቤተልሔም ናታ። ከእሷ ጋር እኮ ተለያይተናል ጋሼ። ውይ ልጄ መስማማቱ አይሻልም ነበር? ለማንኛውም እናንተ ታውቃላችሁ። ጽናት በቃ ሂጂ፣ አታርፍጂ። አሁን በቃ እሺ፣ ከዚህ አካባቢ ይዘኸኝ ሂድ። እኔ አእምሮዬ ሊፈነዳ ነው። አይዞሽ የእኔ ፍቅር፣ ሁሉም ነገር እናልፈዋለን። እሺ እንዴ ካይረር ፀሐይ ነው ይላል። ዛሬ ደግሞ በዩኒፎርም ነው ጭወው ነው ማፍታፍታ ሲክስ እንኳን መጣህ። እንደውም በእናትህ አባቴን እንዳይደብረው ብቻውን እንዳይሆን እሺ። አብረው ደግሞ ምግብ ሰርቻለሁ። አሙቅና ብሉ። ውትድር ነው እንደምትጁ ምንድነው? ስነበት ምናምን አብዛት አትመለሽም እንዴ? በቃ ኖር ምን እኛ እንጣሳን ትሄድ መቻች እኔ በቃ እሺ አባቴ። ከዛስ? ይኸው እንግዲህ አፄ ምኒልክ ሰራተኞቻቸውን ይወዱ ነበረ እና ወይ ጽናት ሲያምርብሽ። ወይ እንዴት ዋልክ አባቴ? ይመስገን። እኩል መጣችሁ። እንዴት ዋላችሁ? እንዴት አልክ? ይመስገን። ታዲያ ጽናት ክላስ ላይ ነበር። ቆንጆ ነበር። በቃ ጽዬ ልብስሽን ቀይሪ። እሺ ሰርፕራይዝ ልጆች። አባዬ እንዴት መጣ? ናቅፈኝ። ናቸው ኖር ተሾመ እባላለሁ። የኪሮ አባት ነኝ። አሰግድ እባላለሁ። የጽናት አባት ነኝ። በጣም ጥሩ።
ምነው ቁጭ በይ። አይ መጣሁ። በቃ ጋሼ እኔም የሚበላ ነገር ላቅርብ። እኔም በቃ መጣሁ ላግዛት ነው። አባዬ ልብስ ልቀይር፣ በቃ ተጫወቱ። እንደው ልጆቹ እንደ ፉዬ ገላ ተበታተኑ። ሁሉም እንግዲህ በየፊናቸው አሁን ነው የመጡት። ለማረፍ ብለው ነው ብለህ ነው? አዎ። አንተስ በደህና ነው የመጣ? አዎ፣ ልጄ ናፍቃኝ ነው። አረ አዎ። ይሁን፣ በጣም ጥሩ። ኪራ ቆይ ጋሼ እንደሚመጣ ታውቅ ነበር? ኧረ አላውቅም። እኔ እማዬ እናቷ ታማ እንደሄደች ነበር የማውቀው። ቆይ እሺ አሁን ምን ልናደርግ ነው? ካልሆነ እንግዲህ በእውነቱን መናገር ነው። የቱን እውነት? ከዚች ቆንጆዬ ልጅ ፍቅር እንደያዘኝ የሚያስረዳውን እውነት። እንደዛማ አይሆንም። ለምን? ምን ማለት ነው እንዴ? አባቴ እኮ እየተማርኩኝ እንደሆነ ነው የሚያውቀው። ግን ይኸውልሽ በዚህ አጋጣሚ እውነቱን መናገሩ የተሻለ ይመስለኛል። በፍጹም አባቴ እንዲያዝንብኝ አልፈልግም። እሱን ትቼ የተሰደድኩት እኮ የተሻለ ህይወት ለመምራትና ለመማር ነው። እንደሚከብድ እኮ አውቃለሁ፣ ግን የአባዬ መምጣት ጥሩ አጋጣሚ ይመስለኛል። አንቺ ሁለቱም ባሉበት ፍቅራችንን እናበስራቸዋለን። አላቅም ኪራ፣ ምን እንደምልህ እራሱ አላቅም። አውቃለሁ እኮ አሁን ላይ ምን ማድረግ እንዳለብሽ ግራ እንደተጋባሽ አውቃለሁ፣ ግን እመኚኝ ይሄ የተሻለ ሀሳብ ነው። ኪራ በቃ ቢያንስ አባቴ እስኪሄድ ድረስ ፍቅራችንን እንርሰው። አልገባኝም። እኔ ራስ ወዳድ መሆን አልፈልግም። ይሄን ነገር አባቴ ቢሰማ ውስጡ በጣም ነው የሚጎዳው። እሱ እኮ እየተንከራተተ ያለው ለእኔ ነው። እና ጽናቴ ውሸት እኮ ጊዜ በሰጠኑ ቁጥር እየባሰና እየገነነ ነው የሚሄደው። ሌላ አማራጭ አለን አልመሰለኝም። አማራጭማ አለ። ምንድን ነው? እውነቱን መናገር። ከዛ ቀጣይ ዓመት ያቆምሽውን ትምህርት እንደምትቀጥይ መናገር። እኔ ግን ውስጤ ምንም ሰላም እየተሰማኝ አይደለም። ወይ ይህ ነገር ክፍት መሆኑን አይቼ እኮ ሰላም ኳኳ ገባሁ። አባ ምን ነው? ቁጭ በላ ቁጭ በላ። እሺ ትንሽ ራሴን አመም አድርጎኝ ልተኛ ፈልጌ ነበር። አባቴ ምን ነው? ሐኪም ቤት መሄድ አቆምክ እንዴ? ሐሙስ እኮ ቀጠሮ ነበረኝ። እና ቀጠሮ እያለን ወደዚህ የምትጠፋው? ምን ላርግ ልጄ? ከአንቺ የሚበልጥብኝ ነገር አለ? ባለፈው እኮ ናፍቀኸኝ ነው አባ እንደዛ ያልኩ። አባትሽ እኮ ነኝ። አፍ አውጥተሽ ባትነግሪኝም የተሰማኝ ነገር አለ። ምን አባ? የደበቅሽ ነገር እንዳለ ነዋ። አረ ምንም የለም አባ። ምን ልደብቅ እችላለሁ? እኔ እኮ አባትሽ ነኝ። ምንም ነገር ሳትሳቀቂ ንገሪኝ እኔ ልጅ። አባ አሁን ተኛ። ቆይ ብርድ ልብስ ላምጣ። እና ምሩ አሁን እዚህ ቤት ምን ሊፈጠር ነው? አላውቅም። የጋሽ መምጣት እኔም ህልም ነው የሆነብኝ። እኔስ ምትይ በጣም ግራ ይገባኝ። እኔም እንዳንተ ነኝ። እኔ እንጃ የጽናት ጭንቀት እንዴት እንደሚያደርጋት። እኔ እሷ ልጅ መች ኡፍ ብላ እንደምትኖር እንጃ። ግን እውነቱ ቢነገረውስ? እንዴ እንደዛማ አይሆንም። የጽፋ አዳኩልሽ በትምህርት ቀልድ አያውቁ። ልማር ብላ መታዝ የቤት ሰራተኛ እንደሆነች ካወቁ ምንም ጥሩ አይመጣም። አዎ ግን እስከ መቼ ነው ተደብቆ የሚኖረው? የሆነ ጊዜ እኮ መታወቁ አይቀርም። ልክ ነሽ። ግን አሁን ለጽናት ሀሳብ መስጠት እሷን ማወዛገብ ነው። ስለዚህ በቃ ረጋ ብላ ታስብና አማክሩኝ ስትል እናማክራታለን። እሱማ ልክ ነው። አንዳንዴ በሰዎች ህይወት ውስጥ ማንወስናቸው ውሳኔዎች አሉ። ባለቤቱን የሚመለከት ማለት ነው። እሱን ነው እኮ የምልሽ።
ግን ጋሽ ተሼ ጽናት ሰራተኛ መሆኗን ተሳስተው እንዳይነግሩት። ይኸውልሽ የኪራ ፋዘር እኮ የገባው ወራዳ ነው። ኪራን ሳያማክረው ምንም ነገር አያደርግም። በሱ ተማመንበታለሁ። እንዴት እንዴ? ቅድም ራሱ አላየሽም እንዴ? በዩኒፎርም አይቷት እኮ ምንም ማለት ነው። አዎ ደንግጬ ስለነበር ምንም አላስተዋልኩም። አንቺም አይሆን ምግብ ላምጣ ብለሽ ወጥተሽ 3 ሰዓት ሊሆንሽ ነው። እሺ እኔ ሲሆን ያንተ መፈርጠጥ ምን ይሉታል? ዋ እረፊ ብያለሁ። ጭራሽ ተስፈራራኛለህ። ይኸውልሽ እንደ ባለፈው ነው ማንፈራፍርሽ። እሺ እሺ አንተ ሰው አለ ደግሞ እንዳታስጨው። አጅሬ ቆዳ ነው እንደምትቀይረው ከተቀረኩ ትንሽ እኮ ደክሞኝ ነው አባ። ያ ነገር አለቀቀህም እንዴ? አሁንማ ሌላ ሰው ሆኛለሁ አባ። ፈገግታ እንዴት ናፍቆኝ እንደነበር። እንደዛማ ከሆነ ስስቅልህ ነው አሙሉ። ለእናትህ ደወልክላት? ኧረ አልደወልኩላትም። ቆይ እንደውም ልደውልላት። አይ እኔ መኖሬን እንዳትነግራት። ለምን? ምክንያቱም እኔ እዚህ የመጣሁት ጉዳት አጋጥሞኝ ነው። እንዴ የምን ጉዳት? ምን ሆነ ነው? ተረጋጋ። እጄ ላይ ትንሽ ወለምታ ቢጤ አጋጥሞኝ። ማለት ወድቃ ነው? አይደለም ማሽን እጄን ጠምዞኝ ነው። በእግዚአብሔር ቸርነቱ የተረፍኩት። ታሽቼ ትንሽ ተሽሎኛል። እዚያው አንተ ጋር መጥቼ ትንሽ ላገግም ብዬ ነው የመጣሁት። ወይኔ አባ፣ ቆይ ለምን ደውለህ አልነገርከኝም? ወንድ ልጅ እኮ ነኝ። ይልቅ አንተ አያትህን ደውለህ ጠይቃት። ማውራት አትችልም እኮ። ብሶባታል እንዴ? እንደዛ ባይሆንማ እማ አትሄድም ነበር እኮ። እግዚአብሔር ይማራት እንጂ ሌላ ምን ይባላል? አዎ በቃ አረፍ ልበል። እኔም ገብቼ በኋላ እናወራለን። አባ የሆነ ነገር ልነግርህ ነበር ግን አስቸኳይ ካልሆነ በኋላ እናርገው። እሺ አሁን ስለ ጽናት ምንድን ነው ብለው አምላኬ ከአንዱ ችግር ወጣው ስል ሌላ ችግር ውስጥ እገባለሁ። አባቴ ለእኔ ሲል ሕክምናውን ትቶ ሲመጣ በሌባ እጅ ንብረቱን ተሰረቀ። አባቴ ለእኔ ሲል ስንት ነገር ሆነልኝ። ምንም ሳይጎለው ሞልቶ የፈሰሰ ሀብት እያለው እኔን እንጀራ እናት እንዳላይበት ሲል ለብቻውን አሳደገኝ። አሁን ደግሞ ለእኔ ብሎ በከተማ ቤቱን ለቆ ሲንከራተት ማየት ለእኔ ትልቅ ህመም ነው። ግን እኔ ለእሱ አንድ ትምህርቴን እንኳን መማር አቃተኝ። ለምን ግን? ለምንድን ነው ጽናት እንደዚህ ደካማ የሆንሽው? ለምን? ያልተፈታ ህልም እየኖርኩ ነው። ደህና ነኝ። አንቺ 9 ሰዓት እንደዚህ ሩቅ ነው ለካ። እኔ እኮ አስገዳጅ ስራው ነው ብኝ ነው እንጂ ልቀር ነበር። አረ ለምን ሲባል ስንቱን ሰው አስቀርቼ እችላለሁ። በእኔ ምክንያት የብዙ ሰው ህይወት ሲበላሽ አየሁ። ደግሞ የማን ህይወት አበላሸሽ? ለምሳሌ ቤቴ ያበደች። በቃሽ። ያንቺ ሞኝነት ደግሞ በዛ። እስከ መቼ ነው ለሁሉ ነገር ራሽን ተጠያቂ የምታደርጊው? እሷ እኮ ያበደችው እውነቱን አምና መቀበል ስላልቻለች ነው። ምን እያልሽ ነው? አላውቅም። አባቴን እንደዚህ ሆኖ ማየት ከበደኝ። በዛ ላይ ደግሞ የውሸት ወጥቶ ተማርኩኝ እያልኩኝ መመለስ በጣም ሰለቸኝ። እና ወይ ካልሆነ እውነቱን መናገር ነው። ምን ብዬ? በቃ ህይወትን ለማሸነፍ አንተንም ለመርዳት አሁን እየተማርኩ ሳይሆን እየሰራው ነው በይው። በዛውም ስላንቺና ስለ ኪራ ፍቅርም ተናገሪ። በፍጹም እንደሱማ አይሆንም። እስኪ አስቢው፣ ልጄ እየተማረች ነው ብሎ እያሰበ ያለ አባት ይሄን ሲሰማ ምን ያክል ልቡ እንደሚሰበር። በዛ ላይ ደግሞ እዛ ስንቱ ላግባሽ ብሎ ሽማግሌ እያላገ አሻፈረኝ እምቢኝ ብዬ መጥቼ እዚህ ከሱ ጋር ፍቅር እንደጀመርኩኝ ሲሰማ። ፍቅር እኮ ማሳ ወይም ዘር አይደለም ወቅት እየጠበቀ የሚይዝሽ። እኔ ምንም አላውቅም፣ ግን አሁን ባለውበት ሁኔታ ለአባቴ ምንም አይነት ነገር ልነግረው አልፈልግም። እኔ ግን መቼ ለራስሽ ማሰብ እንደምትጀምሪ አላውቅም። ጽናት ታውቆሻል፣ ራስሽን እያጣሽ እኮ ነው። ምን ላርግ ብለሽ ነው? አንዱን ስለው አንዱ እየተተካ ችግር ይመጣል። እሺ እሱን ተይው። አሁን ምሳ በልተሻል? ኧረ አልበላሁም። ምግብ የሚባል ነገር ትዝ አላለኝ። እንዴ ቆይ ፍቅር ሲይዝሽም ስትጨናነቂም ጨጓራሽ መቀጣት አለበት እንዴ?
አይ ሰኒ፣ ከምግብ ጋር መራራቅ አይሆንልሽም አይደል? እና እስካሁን ሲንግል የሆንኩት እኮ ፍቅር ምግብ ይከለክላል ሲሉ ሰምቼ ነው። አንቺ አይደለም ፍቅር፣ ሞት ራሱ ቢመጣ ከምግብ ጋር የሚለያያቸው አይመስለኝም። እሺ አሁን ሞት ካንቺ ሳይለየኝ የሆነ ነገር እንዘዝና እንብላ። እሺ እዘዥ። አስተናጋጅ እና እኔ የምልህ እና ታዲያ ጋሼ ብዙ ተጎድተዋል እንዴ? በእናትህ ደህና ነው። ማዘሯ ሄደች ማግስት ነው አደጋው የደረሰብኝ አለ። እና ቆይ እቴቴም አልሰማችም? አይ አልሰማችም። ማዘሯ ስለታመመች ምናምን እንዳትጨነቅ ብሎ አልነገራትም። አዎ ልክ ነው። በእናትህ እሷን ብትሆን 2 ቦታ ነው ልቧ የሚሰቀለው። አዎ። እና ቆይ እኔ የምልህ ጋሼ ሊቆዩ ነው ይመስለኛል። እና ቆይን ታዲያ የጽኑን ለንፋዳ ምን ልታረጋችሁ? አላቅም እንደምላቸው። ጽናትም ምንም ነገር እንዲያውቁ አልፈለገችም። አዎ ለነገሩ ከባድ ነው። እሷን ብለው መጥተው በዛ ላይ ደግሞ ሻሻ መሰራታቸው ምናምን የሌለሽ ነው። አዎ ግን ደግሞ ውሸት ሲቆይ ይባባሳል። አዎ ኪራ፣ ግን አንዳንድ እውነቶች ባይነገሩ ጥሩ ነው። እሺ ግን እስከ መቼ? አላቅም። ወይ ደግሞ ስማ፣ ለምን ላንተ ፋዘር ብቻ ትነግረው? እኔ እንጃ። ጽናት ፍቅራችን አደባባይ እንዲወጣ አልፈለገች። እሱማ ያን ሁላ በደል ተሸክማ መሄዷ ራሱ ልበ ሰፊነቷን ነው የሚያሳየው። ያለፈው ነገር ልቦናዋ ላይ ተጽዕኖ ሳያሳድርባት አይቀርም። ነገሮችን ትፈራለች። አይዞሽ ብሮ፣ በቃ ቻል ማድረግ ነው። ሌላ ምን ይደረጋል? አሁን ግን ምን እንደማደርግ አላቅም። ምንም ብትለኝ በእሱ ሀሳብ ከመስማማት ውጭ አማራጭ የለኝ። ዘፋኙ ውስጥ ቻል ወደ ዘንድሮ አይደል ያለው። ትይት ቆፍጠና ብላክ ሲያስጠላ። አሜን። ምን ነበረ እነግርሃለሁ ያልከኝ? መቼ? ምን ማለት ከቀልብ ውጭ? አራቦ የስፖርት እየተሰራ እኮ አይወራ። ይሄ ደግሞ ምን የሚሉት አባባል ነው? አይ ልልህ ያሰብኩትን ነገር እኮ ረስቼው ነው። ግን ቆይ የዚች ልጅ አባት እንዴት መጡ? አባዩልህ ጽናት ሰራተኛችን አይደለችም። እሺ ምን ማለት ነው? ሲጀምር ዛሬ ቀን ሙሉ አልነበረችም። ምን መሰለ፣ ጽናት ትምህርቷን አቁማ ነው ይህን ስራ መስራት የጀመረችው እኮ። ለምን? ምክንያቱም አባቷን ለመርዳት ብላ። በጠና ታማው ነበር እና አባት ልጃቸው ተማሪ እንደሆነች ነው የሚያውቁት? አዎ አባ፣ እኛ ቤት አስጠግተናት እየተማረች ነው። በቃ ልክ እንደ ቤተሰብ በላት። እንግዲያውስ እኔ 2 ጸጉር አብቅያለሁ፣ አልዋሽም። ሁሉንም ነገር እነግረዋለሁ። ይኸውልህ አባ፣ በጽናትና በአባቷ መሀል ምንም ክፍተት እንዲፈጠር አልፈልግም። እንደ ልጅ እየለመንኩ ነው። ቆይ አንተ ከመቼ ጀምሮ ለእሷ እንዲመቆርቆር የጀመርከው? መሀላችሁ የተፈጠረ ነገር አለ እንዴ? አረ ይሄ የለም። ስራ እንኳን ስትታገዝ ለምን ምትል ልጅ ደርሶ ተቆርቋሪ ሆንክ። ሰው እኮ ነኝ። ደግሞ ልጅቷ በጣም የምታሳዝን ልጅ ናት። ህይወትን ለማሸነፍ እሷ ትለፋለች፣ ህይወት ራሷ ፊቷን አዙራባታለች። ደግሞ አባቷ ራሱ ወደዚህ ሲመጡ በሌቦች ተሰርቀዋል። እባክህ እኔ ላስለፍልህ ብዬ ነው እንጂ ዩኒፎርም ለብሳ እኮ ሳያት ፋውል እንደሰራችሁ ገብቶኛል። ኧረ አባ አስጨነቀኝ እኮ። አባት እንዲህ ሲያስጨንቅ ጥሩ ነው። አዎ ለወደፊቱ ግን ምከረኝ። ጭራሽ አንተ ሚስት ሳታመጣ ለልጅህ ማሰብ ጀመርክ? ለሚስት ግድ የለም፣ ጊዜው ሲደርስ ከጉድጓድም ቢሆን ፈልጌ ያመጣታለሁ። ይሄ ነገር ታቅዶበታል መሰለህ። ኧረ እንደዛ አይደለም። ክብሮ ምን ይላል መሰለህ? የሰው ልጅ ሲዋሽ ማጅራትና አፍንጫውን ይነካካል። እሺ አሁን ፍልስፍናውን እንተውና ሮጥ ሮጥ ብለን እንምጣ። አይ እንደውም እኔ በቃኝ፣ ምግባ። ሰማይን ታስተፋኝ ነው። አይ አባዬ በቃ እኔን ማታለል አይሰለችምማ። እሺ ቢያንስ እዚሁ ትንሽ እንስራ።